ዘራፍ አካኬ ዘራፍ ራሱን የሰጠ ለአማራ ማንዴላ የወንዶች አውራ ከስናይፐሩ ጋር ሲፎክር ሲያቅራራ እንኳንስ ጠላቱ ይርበደበዳል ተራራ። ሆበል አማራ ሆብለ ተነሳ እያገሳህ እንደ ደቦል አንበሳ ማንዴላን የበላውን አውሬ ተበቀለው ሳይወጣ ከቡሬ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። በቃ አንተ እንዲህ እየፎከርኩልህ እንዴ የምነካ እንዴ አንተ ቀውጢ ሲፈጠር ማንዴላ እንዴት ነው? ሰብስክራይብ አድርግ። ዝም ብለህ እንትን አትበላ። ሼር አድርግ፣ ሰብስክራይብ አድርግ። እንዲያው ዝም ብለህ አትወሻክት። እንዲህ ወደዛ አትበል። ማንዴላ ተመልከት፣ በጀግናው ማንዴላ በአርበኛ ማንዴላ ስም ዘመቻ እየተደረገ ያለው እያየህ ነው ወይ? ራሱን የሰጠ ለአማራ ማንዴላ የወንዶች አውራ ከስናይፐሩ ጋር ሲፎክር ሲያቅራራ እንኳንስ ጠላቱ ይርዳል ተራራ። ይሄ ነው ጀግና ማለት። መዛ የምትልፈሰፈስ አማራ ሁነህ በየቤቱ በየጓራው በየጠላ ቤቱ እዛ የምትልፈሰፈስ አሁን አንተ አማራ ነኝ ትላለህ ሆይ? ንገረኝ እስቲ። አርበኛ እያዩ የኤርትራ በረሃ ይመስክሩ፣ የቋራ በረሃ ይመስክሩ። ከልጅነቱ ጀምሮ ራሱን ለአማራ የሰጠ ጀግና የነበራይ ዘር የነከበደ ረዳና አንተ እንዲያው ያሰኛል እኮ አንተ። ይሄ ነው እናንተ። ስለዚህ ለምንድን ነው ሰብስክራይብ የማታደርጉት ነው እኔ ጥያቄ። ለምን አታደርጉት እናንተ ሁልጊዜ መለመን አለብን። እንዴት ሰብስክራይብ አድርጉ፣ ሼር አድርጉ፣ ሰው ይስማው ምናምን እኮ ነው። ሰው እንዲሰማው እንዲያውቅ ነው እኮ። ብሬንዋሽ ወሬ ታውቃለህ? የወሬ የለውም ፍሬ። ኧረ ወሬ ነው ወሬ እኮ ዓለምን እንዲህ እያነደደ ያለው እኮ ወሬ ነው። አይምሰልህ ፍሬ። ዓለምን እንዲህ የሚያባለው ዓለምን እንዲህ የሚያነደው ወሬ ነው ወሬ። ስለዚህ ዛሬ ጮማ የሆነ ወሬ ነው። እኔ በየቀኑ ጮማ የሆነ ወሬ ነው። እናንተ አንተ አሉ ሁለት ጓደኛሞች እና በቃ እነሱ ናቸው የሚተማመኑ። ሌሎች ከሌላ ጋር አይተማመኑ። ሁለቱ አንድ ልብ ነው ያላቸው፣ ይተማመናሉ። በቃ ሌላ ከማንንም አያምኑ። ወንድሙን አያምን፣ እህቱን አያምን፣ ጥላቸውን እንኳን አያምኑ። ግን ሁለቱ በጣም ነው የሚተማመኑት እና ቡና ቤት ሁልጊዜ ቡና ይጠጣሉ። ዞር ያለች ቦታ አለች፣ አንድ እዛ ካፌ፣ ዞር ያለች ሰው ግርግር የለባትም። እናሳሽ ቆጭሎና ቡናቸውን አዞ አፍላፍ ዳቦ። አንተ ይቺ ዳቦ ስንት አንድ ጉርሻ ትሆናለች? እንዲህ እንግዲህ ምን ታደርገዋለህ ምናምን። ደግሞ እኮ 30 ብር ይቺ ዳቦ 30 ብር። ታዲያ እኔ እኮ የምለው ስንዴ እዚህ ጋር ብይ ስንዴ ምልክት አድርጎ ስንዴ ነው አርማያ ያለው። አልገባኝም። አልሰማም እንዴ? ኤክስፖርት እኮ አድርገናል ተብሎ ነበረ እንዴ? ከራሱ አልፋ ኢትዮጵያ ከራሱ አልፋ በቃ እንትን እያለች ነው ተብሏል። አረባክ ምን ታልፋ ምን ከራሷ ተርፋ ለውጭ እንትን ትላለች። ይሄው ይችን የምታክል ዳቦ 30 ብር 2 ጉራሽ የምትሆን 30 ብር እየተሸጠ ምን አይነት እንዴት ምናምን ሲል ጮክ ዞር
ሲሰማል አንተ ሌላው ደግሞ ሰምታል እንዴ? ዛሬ እኮ ጉድ የተሰማው የአማራ ጄኔራሎች የደቡብ ጄኔራሎች በሙሉ እንዲታሰሩ ተብሏል። በቃ እንዴት ያው እንዴ እውነት በቃ ተገመገሙ ታዩና ይሄን ያህል ፋኖ እንዲያሸነፈን እናንተ ናችሁ። በእናንተ አመራ ይሄ ጄኔራል መሐመድ ተሰማ እነዘውዱ ሰጥ አድርጌ አበባው አበባ እንደውም አንተ ለዚህ ምስጢራችን ዋናው ነው ተቀምጠ እንዲህ እያልክ ምናምን የሚል ግምገማ ተደርጎ አሁን ሊታሰሩ ነው አሉ። አረ እንደውም አንዳንዶች ሊረሸኑ ነው ሁሉ የሚባል ነገር አለ። እጃቸውን ካላወጡ አሁን እዛ ጦር ሜዳ ያሉ አሉ እነ ዘውዱ እነ መሐመድ ተሰማ ያ ማን ነው ብርሃኑ ምናምን የሚባሉ እነሱ አሁን ቶሎ ብለው ካልሾለኩ ሌባ ጣት ሊያረጋቸው ነው። አንተ አብይ እኮ ሌባ ጣት ታውቃለህ? ሌባ ጣትና አብይ አንድ ናቸው። ሌባ ጣት አሁን ይቺ ጣት ይቺ ወረቀት ስትቀልጥ ስለዚህ እንትን ስልክ እንዲህ የምትደውል በስልክ ለሁሉ ነገር የምጠቁም ይቺ ሌባ ጣት አብይ ማለት ሌባ ጣት። እንተ ሰውዬ ምን ታስገድለናለህ? እባክህ ማን ይሰማል? እናንተ እኩልን የምነው እስቲ ጣራውን ግድግዳውን ተመልከት። ካሜራ እኮ ሊኖር ያቺ ጥቁር ነገር ምንድን ነው? እባክህ እሱ ጢንዝዛ ነው። ይህን ያለም አትቦቅበቅ አትቦቅበቅ። እናቴ እንዴት አንቦቀቦቅ? አንዴ እኮ ወስዶ ካረገ የለህም በቃ የለህም። እኔ ገና እናት ዘሬን እንኳን አልተካውም እና እፈራለሁ። እንደውም እንደዚህ አይነት ወሬ ባናወራት ኧረ እባክህ እና በቃ ጄኔራል የተባለ በሙሉ በቃ በተለይ የአማራ ጄኔራል፣ የደቡብ ጄኔራል፣ የወላይታ ጄኔራል አለ፣ የወላይታም ጄኔራል አለ፣ የጉራጌም አለ፣ የጉራጌ ባለስልጣንም አለ። እነሱ አሁን ተመካክረው የትግሬ ጄኔራሎችም አሉ ታማኙን። አሁን እነሱን ግን እዛ እንትን ያደረጋቸው በዚህ አካባቢ ነው አሉ ያደረጋቸው። ግን አሁን ዋናው ትኩረቱ የአማራ ጄኔራል የአገው ዳንግላ ምናምን አካባቢ ደብረ ማርቆስ ያሉ የአማራ ጄኔራል የተባሉ በሙሉ ተገምግሞ ወይ እንዲታሰሩ ወይም ደግሞ እንዲረሸኑ ወይም ደግሞ እዛ ጦሩ ሜዳ እሳት ያለበት ፋኖ ተርቦ ያለበት ጋር በቃ እነሱን አጋፍቶ ሌላው እንዲሸሽ እና እነሱን እንዲገደሉ ተወሰኑ። ይሄው እንዴ አንተ እኔ ቀላ አረከኝ እንዴ አንተ እኮ ከምንጩ ነው ምዘማ። ዋው! እና እንዴት ይሻላል ታዲያ? እባክህ ምን ይሻላቸዋል? እንግዲህ ቢሰሙ ከአሁኑ እጃቸውን ለፋኑ። ፋኑ መቼም እኮ ማሪ እኮ ነው፣ የህዝብ እኮ ነው። ፋኑ እኮ የኢትዮጵያዊ እኮ ነው። የገደለውን እኮ ተቀብሎ እያበላ ነው። አንተ ፋኖ እኮ በቃ የሰው ዘር ነው። ፋኖ ማለት የሰው ዘር፣ የሰው ጮማ። ፋኖ ማለት በቃ እየገደለው ወንድሙን ገሎ እጅ ሰጠ ሲል ናብል ተቀበል፣ ሁለተኛ እንዳይለመድ መሳሪያውን ተቀብሎ አብልቶ አጠጥቶ ልብሱ ቀይሮ በቃ ወደ ሀገር ትሄዳለህ ወይስ ወደ ቤት ወይስ እኛ ጋር ትታገላለህ ብሎ ምርጫ ሰጥቶ ኧረ እሄዳለሁ ካለ ይኸው መሳፈሪያ መታወቂያ ብሎ ሰርቶ እኮ ነው የሚሰደው። አንተ አይ እናንተ ጋር እዳከላለሁ ይህንን ሌባ ጣት እቆርጣለሁ ምናምን ካለ ደግሞ በቃ ቁጭ በል፣ የተወሰነ ስልጠና ምናምን ይደረግለታል፣ አብሮ ይሰልፋል። አማራ እኮ ማለት አንተ ኧረ ተው እንጂ አማራ ጮማ፣ የሰው ጮማ እኮ ነው። አማራ እኮ ለኢትዮጵያ አንካር እኮ ነው። አንከር ነው። አንካር አልኩ። አንካር ነው ያልኩት። ምንድን ነው አንካር? ምንድን ነው አንካር? አታውቅ? አንከር ማለት እኮ ልክ ነህ። አንከር ማለት እኮ አንከር። አንተ አማራ እንደዚህ ቀልድ አረከው። ስለዚህ አሁን ህጉጉሙ የሚባል አጉጉሙ ነው። አጉጉሙ የአፋር ነው።
ዋናዎቹ እዛ ከነ ዘመነ ጋር ከነ አስረስ ጋር ስብሰባ አድርገው ነበረ እና አሁን ተነጋግረዋል። እንዴት አድርገው በተለይ የባቡሩን መንገድ ከአፋር ከጅቡቲ ወደ ኢትዮጵያ የሚመጣው አለ አይደል? እሱን መንገድ እንዴት ነው መቁረጥ የሚቻለው ተብሎ አሁን እቅድ ተይዟል። ይሄ ብረቱ ሀዲዱን የሚፈታበት ልዩ የሆነ መሳሪያ ሁሉ ተሰጥቷቸዋል። አሁን እሱን አንድ ሌሊት ፈተውት ያድራሉ። ይሄ ሀዲዱ አንድ መስመር ነው የሚፈቱት። በቃ አንድ መስመር ትንሽ እነሱን ረጅሙ አለ አይደለ? ረጅሙ ብረት እኮ አለ አይተህ እንደሆነ እሱን ይፈታሉ። እሱን ከፈቱ በኋላ ያለ ባቡሬ ሸከተፍ እያለ ሲመጣ ብለው እኮ እንደ መኪና አይቆም። ፊት ያለው መገልበጥ ነው ወይ እንግዲህ። ግን ምልክት እናደርጋለን መኪና ባቡሩ እንዳይገለበጥ። ምክንያቱም የያዘው የኢትዮጵያ ንብረት ነው፣ የህዝብ ንብረት ስለሆነ እንትን እንዳይል በሀዲዱ ምክንያት እንዳይገለበጥ እንትን እናደርጋለን ብለዋል። ምልክት ራቅ ብለው ድልድዩ ተሰብሯል ምናምን ቢያንስ 1-2 ኪሎ ሜትር ራቅ ያሉ አሉ ለዚህ የተመደቡ ባቡሩ ሲመጣ ከተሰበረበት ከሁለት ውጭ 2 ኪሎ ሜትር ወደፊት ሄደው ምልክት ያደርጋሉ፣ ምልክት ይይዛሉ። ድልድይ ስለተሰበረ ብለው ለሹፌሩ ያሳዩታል። ዛን ጊዜ እያበረደ ይመጣና እዛ አይደርስም፣ ይቆማል። በቃ አለቀ። ከዛ ተዘጋ መንገዱ ማለት የዚህ እንትኑ ሁሉ አንተ ፋኖ እሳት እኮ ነው። አንተ እሳት ነበልባል ፋኖና እንዴት እንደሚሰራ አታውቅም። እመነኝ። ፋኖ ማለት እሳት ነበልባል። ቆይ ደግሞ ምን ነበረ የሰማሁት? አዎ። እና አብይ እንግዲህ የሚወጣው አይመስለኝም። እኔ እንጃ። አሁን ያለው አማራጭ ምንድን ነው? አሁን የተባለው ያው ባለፈው ነገር ያለው አይደለም መኪና አውሮፕላን ጅቡቲ ዝም ብለህ ታወናብደኛለህ። ፈሪ ርጅት ምንድን ነው አክተው እንዴ እንትን የሚል መሰለ እንዴ? ዝም ብለህ ሰው ውልብ ባለ ቁጥር እንደ ድርጭት የምትደነግጠ ፈሪ አንተ አማራ አይደለ ወይስ ምንድን ነው? ቦቅቧቃ አንተ ከሰማ ዘመለ ሰማኝ እናውራበት፣ ካልሆነ እዚህ ፈሪ ደግሞ ይሄ የአባገዳዎችን እንትንሰም አየር ወለድ የተባሉ የአባገዳዎች ወተት፣ እርጎ፣ ቅቤ ራሳቸውን እየተቀቡ በጣም ጨካኞች አረመኔ ነው። በቃ ካገኙ ማረድ ነው። በቃ የአባገዳ አየር ወለድ የሚባለው አሉ። የአየር ወለድ ጨካኞች አረመኔዎች ናቸው። በቃ ኦሮሞኛ ብቻ ነው የሚችሉ፣ ሌላ አይችሉም። እንትን በጥብቅ ነው እየተመለመሉት አሉ። እና አሁን በዚህ በወለጋ ላይ ወደ 100 ቤት ነው ያቃጠሉት። እንትን አንድ ቦታ ላይ ከፋኖ ጋር ፋኖ ዙሪያውን ከችግ አረጋቸው። የተረፉት ፈርድተው 100 ቤት በዚህ በወለጋ አንገረብ በሚባል ወለጋ ውስጥ የአማራዎች አሉ አይደለ? በመንግስቱ ኃይለማርያም ጊዜ የወሎ ድርቅ ታስታውሳለህ አይደል? ትሰማለህ መቼም። የዛን ጊዜ እዛ ወስዶ ሰፍረው ነበር። ከዛ በፊትም ይኖራሉ። አንተ እስከ 100 ዓመት እኮ የኖሩ አማራዎች አሉ እዛ ወደ ወለጋ የተራራውን አካባቢ። ወለጋ እኮ የአማራ ክልል ነበራሉ እንዴ? አማራ ነው እኮ አንተ። ወለጋ እኮ የአማራ ነው። ወለጋ የአማራ ነው። እና እዛ ላይ አንድ ቦታ ከዛ በኋላ የተረፉት በሌላ በኩል ሂደው ሳይዘጋጁ የአማራን እነዚህ ወደ 100 ቤት ያቃጠሉ፣ ወደ 5,000 ነው 6,000 ኩንታል እህል የዘረፉት ያቃጠሉ። በቃ እነዚህ የአባገዳ ኮማንዶ የሚባሉት እኮ ናቸው። እዚህ ፋኖ ሲያንቀጠቅጣቸው የወለጋ ፋኖ አለ አይደለ? ማን የሚሉት እነሱ ሲያንቀጠቅጣቸው እምሽክ ሲያረው በልህ ሂደው በቃ ያንን የአማራ የኦሮሞ እዛ አካባቢ የኦሮሞ ሁሉ አልቀረ መደዳውን እኮ ነው
እውነቴን ነው። ዝም ብለህ እኔ ዝም እያላወራም አንተ እንደ አሰማም እንደ ወሬ አሰማም። ስማ ወሬ ወሬ እንደዚህ ነው። አንተ ቀልድ አደረከው እንደ አማራ ቆይ እያየሁ ነው የምነግርህ ዝም ብዬ እኔ በማስታወሻ እኮ ጽፌ ነው። አንተ አሁን ሌላው ደግሞ ምን እንደሆነ ታውቃለህ? ሰምተሃል? ይሄንን መቼም ሰምተሃል። አብይ ከአማራ ክልል ጦሩን አስወጣው አይደለም እንዴ? ከአማራ ክልል እኮ ጦሩን አውጥቶ ወደ ኤርትራ እና ምንድን ነው ትግራይን አልፌ ኤርትራን ወካለሁ ብሎ ጦሩን ከአማራ ክልል አወጣ። ግን የሚገርም ያወጣው ጦርን ኤርትራ ጋር ወይ ትግራይ ጋር ጦርን ሊገጥም ሳይሆን አንደኛ እየተሸነፈ ነው በአማራ ክልል በቃ ምሽግ ወታደሩ እያለቀ ነው። ሁለተኛ ነገር ደግሞ ወደዛ አስጠግቶ መሳሪያውን ድርድር እንዲደረግ የዓለም ተው አንተው ተደራደሩ እንዲባል ነበር። እስቲ ሞክረው አሉት። ሞክረው የዓለም መንግስት ምናምን የሚባል እና አብይ የሚባል አቃም ዛሬ ኢራንና ምናምን አሜሪካ እስራኤል ነው። አብይን ማን ከጉዳይ ጥፎት ማንም ሄዱ እንኳን ከትግሬ እንኳን ከኤርትራ ከማንም ጋር ማንም ዞር ብሎ ያየው። አሁን እሱ በቃ በግርግር በሽምግልና በቃ ሽምግልና ተባለ በሽማግሌ እንደዚህ። አሁን በቃ ሳይወድ በግድ ጦሩን ወደዚህ እየመለሰ ወደኋላ እዚህ አዲስ አበባ ዙሪያ ያደርግ ነው አሉ። ምክንያቱም ፋኖ መጥቷላ ትንሽ እንደው እስከ መሻሻ እንኳን እዛ እነሱ እስከሚዋጉን የሸሻለሁ ብሎ አሁን ወደ አዲስ አበባ ዙሪያ ያመጣ እኔ እንደዚህ ልምጥምጥ አንተ ወሬ ይህን ወሬ አመጣዋላ። ወሬ እኮ ጮማ ነው። ወሬ ጮማ ወሬ ማለት ይሄ ነው። እንደዚህ አይነት ነው የምታወራው እንጂ ዝም ብለህ ቡና እየጠጣ ቂጧ ምናምን አትልም። ወሬ ማለት ይሄ ነው፣ ጮማ የሆነ ከዋናው ከወሬ። ስለዚህ ምንድን ነው አሁን እየተባለ ያለ በጣም በቃ አፋፍ ላይ ደርሷል። የብልጽግና ወታደር እኔ ከዛሬ ጀምሮ አብይን ምን ብዬዋለሁ መሰለህ? ሌባጣት አብይ ሌባጣት፣ ሁሉንም ጠንቆል ሌባጣት፣ ሁሉም ቦታ ላይ ትገባለች። ሚኒስትሮችን ሁሉ እኮ የሚሰራ ሚኒስትሮችን የአዲስ እሱ ነው እኮ አሉ። በቃ ጠንቆል የትም ቦታ በጋዜጠኞች በኪነ ጥበቦች በምናምን በሁሉ ነገር ይገባል። በስፖርቱ፣ በሕክምናው፣ በዶክተሩ፣ በሳይንቲስቱ በቃ ሳይንቲስቱን ሲያስተምር ሌባጣት አሁንም አትገባበታል። ያንንም ኮምፒውተር ስትከፍቱ በሌባጣት ነው። ሰው የምጠቁሙ ሌባጣት። አብይ ሌባጣት ሆነ፣ ጉድ መጣበት። ይቺ ሌባጣት ሆነ በቃ ጉድ መጣበት። እና ሌላው ደግሞ አሁን ይሄ መሳሪያ ምናምን የሚመጣለት ከየት ነበር? ከኤሜሬት ነበር አይደል? የኤሜሬቶች ናቸው በዚህ በአርኤስኤፍ ነው የሚባለው ሱዳን እንትኖቹ እርስ በርስ የሚዋጉ አርኤስኤፍ የሚባለውን እሱ ነው የሚረዳው። ኤሚሬቶች ናቸው። ኤሚሬቶች ለአብይ ይሰጣሉ። አብይ ደግሞ በዚህ አቀባባይ መሀል ነው። ግን ከዛ ላይ ደግሞ ቦጨቅ ያደርግና ለአርኤስኤፍ መቶ ሰዓትን ጥይት ተልኮ እንደሆነ 50ውን እዚህ ቦጨቅ ያደርግና ለፋኖ ወደ ፋኖ ሲሄድ ፋኖ ደግሞ ይቀበልና መልሶ ራሱን አሁን ድምጥ ማጠፋ። በቃ መሳሪያ የለ፣ ጥይት የሚተኮስ የለ፣ ጭንቅ ነው። ሽማግሌ ሁሉ ልኳል እኮ እንዴ! እናንተ ሽማግሌ መላኩን አታውቅም እንዴ? ለፋኖ ለህዋት ኧረ እባካችሁ እስካሁን አየን በቃን ምናምን ማለት እኮ ማሰረት አብይን ያመነ ጉም የዘገነ ሌባጣትን ያመነ ጉም የዘገነ በቃ ጉም የዘገነ ነው። እንደገና ደግሞ
ኢሮፕ ህብረት በቃ በሰብአዊ መብት ተከሷል። በቃ ምርጫ ነበር። ምርጫ አደርጋለሁ ወዚህ ወጥቶ ወዚህ ገብቶ ምርጫ ው አፋር ውስጥ ሰመራ ውስጥ ይሄ የአጉጉሙ ፋኖች ገብተው የምርጫውን ማተሪያል በሙሉ አቃጠሉት። አሁን በጎጃም በአማራ ክልል የሚገባ ማንኛውም የምርጫ እንትን ካለ ይቃጠላል። በአማራ ክልል፣ በወለጋ፣ በዚህ በእንትን በኦሮሞ ክልል ራሱ ካለ በኦሮሞ ክልል የሚገባ የምርጫ በደቡብ የደቡብ ፋኖ አለ እየተዘጋጀ ነው ምርጫ እንዳይካሄድ ላጥ ሊያደርግላቸው። ስለዚህ ምርጫ አይካሄድም። ምናልባት አብይ እስከ ምርጫው የሚደርስ ከሆነ ነው እንደዚህ በዚያ አያያዝ አሁን ፊታቸውን አዝረውበታል። የአሜሪካ ሴኔቶች አሁን ተነጋግረዋል። ሰሞኑን ታያላችሁ የሆነ ነገር ይወጣል። አብይ የሆነ ነገር ይወጣል። በቃ ምንም በቃ አብይ አለቀለት፣ አልቋል። የባጣት አልቆለታል። ምክንያቱም ደም ቀልድ አይደለም። የሰው ደም፣ የአማራ ደም፣ የኦሮሞ ደም፣ የሶማሌው ደም፣ የአፋሩ ደም፣ የትግሬው ደም እንዲህ እያለ ቅዠት እየለቀቀበት ነው። እንዲህ ፊቱ እየመጣ እየተደቀነ ነው። ስለዚህ ያ ደም ደረሳ። በቃ አሁን ደረሰ። ኧረ ብዙ ነው እኮ ዛሬ የምነግራችሁ ብዙ ነበር፣ ግን እንትን አይልማ። ምንድን ነው ዩቱብ ደግሞ ከዚህ በላይ ይሰለቻችኋል። ብዙ ስለማንተ ጣፍጦ ሲቀር ነውና ስለዚህ እናንተ ኧረ ተው ሰብስክራይብ ምንድን ነው? ኧረ አማርኛ ይወደዳል። ሰብስክራይብ ኧረ ዘራፍ አቃቂ ዘራፍ ይላል። በቃ ይቅርታ በቃ ይህን መጽሐፍ ግን ግዙ። በእውነት ይህን መጽሐፍ ግዙ። ወይ እኔ ስልኬን ሰጥቻችኋለሁ፣ ግዙ። በጣም ቆንጆ መጽሐፍ ነው። አሁን ይሄ 3 ጊዜ ነው የታተመ። በጣም ተአምረኛ መጽሐፍ ነው። 3ኛ ብርጌድ ፓራ ኮማንዶ ታሪክን የያዘ ነው። የኡጋዴውን የሶማሌውን ጦርነት የያዘ ነው። በዛ ላይ ዘራፍ አካኪ ዘራፍ ቀውጢ ሲፈጠር መልካው ሲናጋ አባሮ ገዳይ ቆላና ደጋ መንፈስ ሲወረወር ሲሆን ነጎድጓድ ከጠላት ሰፈር ሄዶ በአንድ ጓድ ታምር ይሰራል ሰራዊታችን እያለ ጎጄ ፎክር ነበር እኮ ቪሌ በእውነት ጎጄ ፎክር። ያ እኮ ነው አሁን እንደዚህ የሚያደርገኝ። እናንተ በቃ ስሬት የዛ ላይ ስለሆነ እኮ ነው። ኧረ አቤት እና በቃ ይሄው ነው። ሌላ ብዙ ነው ያለ፣ ግን ይሄ ነው ብዬ ነገ ደግሞ አንዴ ግታችኋለሁ። ወሬ እያመጣው ግን ዓለም የምትመራው ዓለም የምትበጠበጠው ወሬን አትናቁ። ወሬ የለውም ፍሬ፣ ውሸት ፍሬው ጮማ የሆነ ፍሬ ነው ያለው። እንደው ብርቱካን ማንጎ አላል ግምጥ የምታረጉት ወሬ እንደዛ የሚገመጥ ወሬ